ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ ዓርብ የካቲት 27 2018 በኢትዮጵያ ዘመን አቆጣጠር ማርች 6 2026 የጋት የውሎ አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ላይክ አድርጉ፣ የበለጠ ላይክ አድርጉ፣ ተደራሽነታችን እንዲጨምር ሸር አድርጉ። ባላችሁ የግንኙነት አውታር ሀሳብ አስተያየታችሁን ስጡ። ጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ደግፉ። እየደገፋችሁ ስለሆነ የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎች አሉ። የመጀመሪያው እና ወሳኙ መረጃችን በሻዕቢያና በህወሓት መካከል ከፍተኛ የሆነ ልዩነት ተፈጥሯል። ልዩነቱ በየት በኩል ጥቃት እንፈጽም የሚል ነው። ከዚህ በፊት ታስታውሳላችሁ፣ ህወሓት ለዓለም አቀፉ ማህበረሰብ የሸጠው ተፈናቃዮች አሉ፣ ለሁሉም ኢትዮጵያ ውስጥ ላሉ ለዲፕሎማቲክ ኮሚኒቲው በቀጥታም በተዘዋዋሪ በሚዲያ አማራጭም በሰዎቻቸውም በዓለም አቀፍ ተቋማት በሚሰሩ ሰዎች በኩል በሎቢዎች በዚህ በቀጠሯቸው ሎቢስት በኩል ዓለም አቀፉን ማህበረሰብ ወልቃይት ጠገዴ ሰቲት ሁመራ ወይም ምዕራብ ትግራይ ላይ በአስተዳደር የትግራይ ክልል አካል የሆነ የግዛት አንድነትና ሉዓላዊነት ልክ እንደ ኢንዲፔንደንት ሀገር ሆኖ የሚቆጠር ቢሆንም በፕሪቶሪያው ስምምነት ተፈናቃዮች ቢመለሱም እንዲመለሱ ብንስማማም የግዛት አንድነታችን መመለስ አለበት፣ ሉዓላዊነታችን መረጋገጥ አለበት። ስለዚህ ተፈናቃዮችን ለማስመለስ በዛ ያለውን በፕሪቶሪያ ስምምነት መሰረት ከመከላከያ ሰራዊት ውጭ ህጋዊ ታጣቂ ሊያስወጣ ተስማምተናል በሚለው የተለያዩ ደብዳቤዎች ጽፈዋል። የተወሰኑት ደርሰውኛል። ከዚህ በፊት ያን መሰረት አድርጌ አውርቻቸዋለሁ፣ መረጃ ሰጥቻቸዋለሁ። አሁንም ከሻዕቢያ ጋራ እኛ ወይንም ህወሓት ማጥቃት የምንፈልገው ወደ ምዕራብ ትግራይ ነው። ከፍተኛ ቁጥር ያለው ተፈናቃይ ስላለ እሱን መርዳት ስላልቻል ወደ ቀዩ ለመመለስ ይህንም ብለን ለዓለም አቀፉ ማህበረሰብ ብንናገር ቅቡልነት እናገኛለን፣ ጥቃት የምንፈጽመው ወደዛ ነው የሚል የፖለቲካ አመራሩ በነ ደብረጽዮን በነ ፈትለ ወርቅ በነ አማኑኤል አሰፋ ምክትሉ ሌሎችም የፖለቲካው ሚሊተሪው ይህንን ወጥ አቋም ይዘው ቢከራከሩም ሻዕቢያ ደግሞ የለም ጥቃት መክፈት ያለባችሁ ጥቃት የምንከፍተው አስፈላጊውንም ድጋፍ የምሰጣችሁ በአላማጣ በኩል በቆቦ በኩል ወደ ወልዲያ ወደ አፋር በዚህን ጭፍራን ይዘን በወልዲያ አድርገን ወደ ጋሸና በሰቆጣ ግንባር ወደ ደብረ ታቦር ከዛ ውጭ በወልቃይት ጠገዴ ሰቲት ሁመራ ወይንም ምዕራብ ግንባር በሚባለው ከትናንት በስቲያም ደጋግሜ ወደ እናንተ አድርሻለሁ። አሁን እንኳን እየተዘገበ ነው። ጋት ሚዲያ ወደ እናንተ መረጃ አድርሶ ስህተቱ ነው አያውቅም። ጀነራል ምግበይ ኃይሌ በጽኑ የልብ ህመም ውስጥ የተኛበትን ማለጋው ቁጥር ነግራችኋለሁ ብያቸዋለሁ፣ ፕራይቬት ስለሆነ እንጂ እሱ ወደ ሆስፒታላይዝድ መሆኑን ተከትሎ በሱ ቦታ ጀነራል አብርሃ ተስፋዬ ወይንም ድንኩል ተብሎ የሚጠራ ይዟል። ይህ ምዕራብ ግንባር በዛ በምዕራብ ግንባር ውስጥ ያሉ አርሚዎች አዲስ ያቋቋሙት ደግሞ አርሚ 72 ህዝባዊ ፖሊስ በሙሉ ያዘጋጁት መካናይዝዳቸውን ትጥቃቸውን በሙሉ ሰብረን እንገባለን በሚል ከዛ ባለፈ ደግሞ የምርጫ ክልል ይህን የወልቃይት ጠገዴ ሰቲት ሁመራን የብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት በተሰጠኝ አቅጣጫ መሰረት ቀጥታ ከትግራይ ክልል አውጥቼ ለፌዴራል ተጠሪ አድርጊያቸዋለሁ በህዝብ ተወካዮች በኩል የሚለውን ተከትሎ ይህንን በሙሉ አነቃንቀን ጦርነት በዚህ ግንባር ነው መክፈት ያለብን። በኤርትራ በኩል በሐምዳይት በኩል አንድ፣ በዚህ ደግሞ በተከዜ በኩል አዳባይን ይዞ ምናልባት አካባቢውን የማታውቁ ካላችሁ ይሄ አዳባይ የሚባል ቦታ አለ። ይሄ ቃብቲያ ሁመራ ወረዳ የአዳባይ በአከር አምባድር ኮታን የሚባሉ ተከዜን ቃብቲያ ሁመራ ፓርኩን ይዞ ከትግራይ ከሽሬ በኩል በዛ አንድ በኩል እንዲሁም ደግሞ ትናንት ጀግናው አርበኛው የአማራ የጎንደር ደመላሽ እየተባለ ሲሞካሽ የነበረው ባንዳ የሆነ ባንዳን
ሽፍታን የፈለገው ብትክበው የፈለገው በከርከሮ አፍንጫ ወርቅ ብታንጠለጥል ከርከሮ ባንዳን ሽፍታን ከህግና ከስርዓት ውጭ ሆነን የፈለገው ጀግና ብታደርገው ቀን ጠብቆ ያዋርዳል። በትናንትናው ዕለት በነገራችን ላይ በዋነኝነት ይህንን የአማራ ፋኖ ብሔራዊ ንቅናቄ ያደራጀነውን ከጀርባ በኩል እንዲሁም በአርሚ ሰባ ጋር በጠገዴ በኩል በጀርባ አድርገን ሳቦታጅ ደግሞ መከላከያ ሰራዊት የዝ በተለይ የሎጂስቲክስ ሰንሰለቱን በየቦታው እያደናቀፍ እኛ ወደ ወልቃይት እንገባና ሙሉ ለሙሉ ተቆጣጥረን ከዛ በኋላ ፋኖን ደግሞ እየደገፍ ወደፊት እናደርጋለን ነው የህወሓት እቅድ። ኖ ሻዕቢያ ደግሞ በጭራሽ ይህንን አንፈቅድም። የምትዋጉት ደቡብ በሚባለው ነው። ይሄ ደቡብ ግንባር ማለት ሰቆጣን ይዘህ ይሄ የጭላን በተመሳሳይ አበርገለን ይዞ ሙጃ ይሄን ሰሜን ወሎ ሙጃን ይዘህ ወደ ላይ ትመጣና ጋሸና ከጋሸና ደግሞ አንደኛው ወደ ደብረ ታቦር ይበተናል፣ አንደኛው ደግሞ በመካነ ሰላም እያደረግን ወደ ሸዋም እየቆረጥን የሚል ይሄ ነው የጦርነት እቅዳቸው። ነገር ግን በሻዕቢያ በኩል አንደኛ የኢትዮጵያ መከላከያ ሰራዊት የኢትዮጵያ መንግስት የአየር ኃይል የበላይነት ስላለው ወደ ወልቃይት ሜዳማ ገላጣ ሜዳ ላይ ብንገባ በድሮን እንደበደባለን፣ በመካናይዝድ ይደበድበናል። አንድ ሁለተኛ የአማራ ህዝብን ያስነሳብናል። የአማራ ህዝብን በዋነኝነት ደግሞ ወልቃይት ጠገዴ ሰቲት ሁመራ ሰብረን ብንገባ ከሆይ ሆይታው ባለፈ መሬት ላይ ያለው ግን ህዝቡን አነሳስቶ ተገልብጦ ወጥቶ እንዲበላን እንዲመታን ያደርገናል። የአየር ኃይል ብልጫ አለው። በገላጣ ሜዳ ላይ እንመታለን። ትኩረታችንን በምዕራብ ግንባር አድርገን ያለንን የሰው ኃይል መካናይዝድን ብናሰማራ በአፋር በቡሬ ግንባር አድርጎ አሰብን ይቆጣጠራል። ለአየር ኃይል የበላይነት ያጋልጠናል። ስለዚህ እኛ ዳገቱን ተዳፋት ያለበት ምሽግ ይዘን ለስትራቴጂክ ዴብዝ ማቆየትና መዋጋት የምንችለው በቆቦ በኩል ነው በሚል ያስቀመጠው ሁኔታ አለ። ሌላ ምንድን ነው የሚለው አርሚ ሰባን ለማጥቃት ሲል ለአርኤስኤፍን በመደገፍ ራሱ አርሚ ሰባንም ያስመታል። ወደ ኦምሃጅር ሊሻገር ይችላል። ወደ ሐምዳይትም ይሄዳል። ወደ ሱዳንም ይገባል። ያን ያህል ቀጠናዊ ደግሞ ከሱዳንም ከግብፅም ጠንካራ ድጋፍ ላናገኝ ስለምንችል ጥቃታችንን በደቡብ ግንባር አድርጎ የሚል በዚህ አልተስማሙም እስካሁን። ህወሓቶች ደግሞ ምንድን ነው እያሉ ያሉት በሙሉ አሁንም ቢሆን እኮ እኛ አላማጣኝ አለን፣ ድንበር እስከምንለው ድረስ አለን። እኛ ተፈናቃይ መልሰናል። አንድም ተፈናቃይ የለም በደቡባዊ ትግራይ በኩል በዚህና አላማጣን ቆቦን ባላን ይዞ ባለው። ይህ በሆነበት ሁኔታ ምንም አይነት ነገር ሳይፈጠር ወደዚህ ጦርነት ብንከፍት ከዓለም አቀፉ ማህበረሰብ ከፍተኛ ውግዘት ይደርስብናል። የዓለም አቀፉ ማህበረሰብ እንኳ ቢቀር ታጣቂው ለምንድን ነው የምንዋጋ? ህዝቡ ይበላናል፣ ከጎናችን የሚሆን የለም። በዚህ መሰረት ማጥቃት ከከፈት በወልቃይት ጠገዴ ሰቲት ሁመራ ነው። በዚህ ምክንያት ነው የጦርነት ቀኑ እየተራዘመ። ለምሳሌ በትናንትናው ዕለት ጥቃት ይከፈታል ተዘጋጁ ተብለው ነበረ። ያው ማለት ሰኞ እንከፍታለን ስላሉ ሰኞ አይከፈትም ብያቸዋለሁ። ይሄ እንግዲህ የተለያየ ሚሊተሪ ሳቦታጆች አሉ፣ ፎልስ ፍላግ ኦፕሬሽኖች ይከናወናሉ እንጂ ለምሳሌ ምን ወደ እናንተ በ26 ለጦርነት ዝግጁ ሁኑ በሚል አርሚ 11 13 35 17 አርሚ 42 የአርሚ 44 የአማራ ፋኖ ብሔራዊ ንቅናቄ እንዲሁም አርሚ 7 በተወካዮቻቸው በኩል ሽረ ዝግጅት አድርገዋል ብያችሁ ነበረ። በዚህ ላይ ግን መስማማት አልቻሉም። ስለዚህ አሁን ሻዕቢያ እያስገደደ ያለው የተወሰነ ኃይል እንደ መከላከያ አስቀምጡና በምዕራብ ግንባር በኩል ኃይላችንን አምጥተን በቆቦ በኩል ጥቃት እንፈጽማለን። ይህንን ህወሓት እየተቀበለው አይደለም ማለት ነው። በነገራችን ላይ እንዳልኳችሁ የቃብቲያ ሁመራ ወረዳ በዛ ውስጥ ያሉ በወረዳ ውስጥ ያሉ በአከር አዳባይ እንባ ደርኮታን የሚባሉ ቀበሌዎች አካባቢዎች የህገ መንግስታዊ መብታችን በአንቀጽ 38 የተረጋገጠው የመምረጥ እንዲሁም የመመረጥ መብታችን ይከበር የፌዴሬሽን ምክር ቤት በሰጠው ትዕዛዝ አግባብ መሰረት
የምርጫ ቦርድ እንድንመርጥ የመምረጥም የመመረጥ መብትም እንዲኖረን ከትግራይ ወይም ከምዕራብ ትግራይ ከሚለው ማውጣቱ ይህን እንደግፋለን። ለማንነት ጥያቄያችን እንደ እውቅና እንቆጥረዋለን። ከተፈናቃዮች ጋር ችግር የለብንም። ተፈናቃዮች ይምጡ። እኛ አማራ ነን አልን እንጂ አማራ እንሆን አላልንም የሚሉ ዝርዝር መፈክሮችን ይዘው ሰልፍ የወጡበት ሁኔታ ነው ያለው በዛሬው ዕለት ማለት ነው። እንዳልኳችሁ በተመሳሳይ በዚህ በተከዜ ዘብ ላይ ፊቱን ጀርባውን ለህዝቡ ሰጥቶ ለወልቃይት ጠገዴ ሰቲት ሁመራ ህዝብ ሰጥቶ ግንባሩን ደግሞ ሊመጣ ካለው የሻዕቢያ ተላላኪ የግብፅ ተላላኪ የሱዳን ወታደራዊ መንግስት የአልቡርሃን ተላላኪ ሆነው ከህወሓት ጦር ጋር ምሽግ ውስጥ ገብቶ በሚጠብቀው ላይ በጀርባ የሰፈር መለስ እንግዲህ ሰፈር መለስ ሻለቃ ሲባል የነበረ ሄሊኮፕተር ማራኪ ሄሊኮፕተር እኮ አይቶ አያውቅም። ግን ሄሊኮፕተር ማራኪ ብሎ ፕሮግራም የሰሩለት ሰዎች ነበሩ አሉ። አሁን ያው ስማቸው መጥቀስ ስለማያስፈልግ ነው። እና ተው እኔ እኮ አንዳንድ ጊዜ መኖሬ በራሱ ደስ የሚለኝ ለዚህ ነው። ወዳጆቼ ናቸው እነኛ ስማቸው ላለመጥቀስ ነው። ሄሊኮፕተር ማራኪ ምናምን ብለው ሲሉ ተው፣ ሄሊኮፕተር እንዲሁ ዝም ብሎ አይማረክም። ይሄ ሰው የነሱ ነው፣ የነሱ ስለሆነ ነው እንጂ የነሱን ሰው ለማጀገን ነገ ለሚልኩት ሰው ገጽታ ግንባታ እየሰራችሁ እንዳይሆን ያዳምጡታል። ይሄን ሸራ አድርጉ እንዲያዳምጡት። እናሱ በትናንትናው ዕለት ታጣቂዎቹን ልኮ በወልቃይት ጠገዴ ሰቲት ሁመራ ዞን ማይጋባ አጠገብ ጎድጓዳ ቀበሌ ይሄ ማይጋባ የሚባለው ገዳሙ ያለበት ማለት ነው እና በዛ እንግዲህ ወልቃይት ጠገዴ በዛው በገዳሙ አካባቢም ወርቅ ይቆፍራሉ። የወርቅ ማዕድን ህገወጥነት ሽፍትነት ነው የሚሰራው እና ይህንን ከህወሓት ጥቃት ራሱን እየተከላከለ ባለው የተከዜ ዘብ ላይ ጥቃት በመክፈት ባንዳ ነበር። ግን በቃ እንደ ጀግና ነው የሚቆጠረው። አንዳንዶቹ የግል ጸብ ስላለው ነው ይላሉ። ነው መጀመሪያውንም ባንዳ ስለሆነ ነው። ባንዳ ባይሆን እንደተባለው ሄሊኮፕተር የማረከ ህወሓትን ሲዋጋ እድሜውን የኖረ ምናምን ወርቅ ሲያወጣ የኖረ ሰው ነው እና በዚህ ጥቃት ከፈጸመ በኋላ ወደ 7 አካባቢ ሞተዋል። በዚህ ከራሱ ከላካቸው ማለት ነው። ከተከዜ ዘብ አባላት ደግሞ ቆስለዋል፣ የቆሰለዋል። ወደ 6 አካባቢ የቆሰሉ እንዳሉ ነው ከዛው ከቦታው ያሉ ወዳጆች መረጃ ያደረሱኝ። እና እንግዲህ የሞቱ 7 በሚል ነው። በተመሳሳይ እነኚህ ወደ ገዳሙ እንግዲህ ገዳሙ ውስጥ አሁን የጸጥታ ስምሪት ወደ ገዳሙ ቢገባ ገዳሙ ተደፈረ የሚል ደግሞ ጮት ይጮሃሉ። በዛው አካባቢ ግን የገዳሙን ዙሪያውን ይዞ ደግሞ ወርቅ የሚቆፍራሉ። የነሰፈር መለስ ራሱ ነው ይሄ ዋልድባ ገዳምን ይዞ ማለት ነው። እና 7 ሞተውበታል። የታወቀ ከዛው ከውስጥ ያለ መረጃ ወደ 8 ሰዎች እንደቆሰሉና እነሱን ይዞ ወደ ገዳሙ ነው የገቡ ማለት ነው። የህወሓት እቅድ ይህንን አድርጎ አካባቢውን መረበሽ። ከዛ ህወሓት ምን ያቅዳል? ወልቃይት ጠገዴ ሰቲት ሁመራን ያለ የሌለ ኃይልን ተጨፋጭፌ ከፍተኛ መስዋዕትነትን ከፍዬ ከያዝኩኝ በኋላ የቅማንት ታጣቂ አለ፣ አፋብን አለ፣ እሱን አድርጌ መከላከያው ሆን ብሎ ተነጋግሮ ሸሽቶ ነው ይሄው መሳሪያውን ተቀበሉና ተዋጉ የሚል ደግሞ እንደገና ቅስቀሳ ይሰራል ማለት ነው ለህዝቡ። ሸሹ ተነጋግሮ እኮ ነው፣ አውቆ ነው፣ ሳይዋጋ ነው የሸሸ። ስለዚህ መሳሪያውን ተቀበለው። ያኔ በጦርነት ወቅት የነበረው አካባቢነት ስም እየተሰጠ ይህንን ለማድረግ ነው። እንደዚህ አድርገን እናተራምሳለን። የክልሉን መንግስትም ከፌዴራል መንግስት ጋር ሁለቱን ህዝብና መንግስትንም መዋቅሩን ፌዴራልና ክልልን እያተራመስ እንደገና እንቀጥላለን ወደፊት ነው። ሻዕቢያ ደግሞ ይህን አልተቀበለውም። በዚህ ረገድ የተሸጡ ለሆዳቸው ያደሩ ተላላኪዎች እየፈጸሙት ያለው ይቅር የማይባል ታሪክ እየፈጸሙ ነው። ዝሮ ዝሮ በህዝብ ሊሸነፍ ስለማይችል የወልቃይት ጠገዴ ሰቲት ሁመራ ህዝብ በአጠቃላይ
መብቴ ይከበርልኝ የሚል ጥያቄ እየጠየቀ ነው። ተፈናቃዮችም እንዲመጡ እንደግፋለን የሚል ጥያቄ እያቀረበ ነው። በተመሳሳይ በነገራችን ላይ ህወሓት ደሞዛችን አይቆረጥም ያሉ የሽሬ እንዳስላሴ የመንግስት ሰራተኞችን አግዷል። ደሞዛቸው አይከፈላችሁም የሚል ከ370 በላይ ኦፍኮርስ አንድ ሌላ ወዳጄ 480 ናቸው የሚል የሰጠኛለ። በዋነኝነት መምህራን የሆኑ እኛ ደሞዛችን አይቆረጥም፣ በጦርነቱ ወቅት ጉዳት ለደረሰባቸው በሚል እናንተ ተሰበስባላችሁ እንጂ ሌላ ጦርነት ሌላ ልጆቻችን ወንድሞቻችን ለጦርነት ለመማገድ ነው። በህገወጥ መንገድ ኬሚካል እየተጠቀማችሁ ወርቅ እያወጣችሁ ነው። በህገወጥ እየተሸጠ ነው፣ እየተዘረፈ ነው፣ መሬት ንብረት እየተሸጠ ነው እና ለሌላ ጦርነት እየዘጋጃችሁ ነው። ይህን አንደግፍም ያሉ 370 ኦፍኮርስ ሌላ አንድ ወዳጄ ደግሞ እዛው ቦታ ላይ ያለ 480 በሚል ያስቀምጠዋል። እንትን እያሉ ነው፣ እገዳ ሰጥተዋል። የፌዴራል ተቋማት ሰራተኞች ሳይቀሩ የኢትዮ ቴሌኮም፣ የዩኒቨርሲቲ መምህራን፣ ባንኮች ላይ የሚሰሩ የኤሌክትሪክ ተቋማት፣ የፌዴራል ተቋማት ሳይቀሩ ደሞዛቸውን 20% እንዲያስገቡ መመሪያ የተላለፈበት ያው እሱን ደብዳቤ ሆኑ ከትናንት በስቲያም ያሳየዋችሁ ሁኔታ ነው ያለው ማለት ነው። ይህንን ካልኩኝ በኋላ እንግዲህ ምናልባት ወደ መካከለኛው ምስራቅ ስንሄድ ከዛ በፊት አንድ ጥናት ወይንም አንድ መረጃ ወጥቷል። ምንድነው መረጃው የሚለው? የአሜሪካን የጦር ሰፈር የሰጡ የአፍሪካ ሀገራት ጥቃት ሊፈጸምባቸው ይችላል፣ ከኢራን በኩል የሚሳኤል ጥቃት ሊፈጸምባቸው ይችላል የሚል መረጃዎች እየወጡ ነው። ለምሳሌ ትናንት ጋርዌይ ኦንላይን አፍሪካን ካንትሪስ ሆስቲንግ ዩኤስ ቤዝስ ፌስ ፖቴንሻል ሪስክ ፍሮም ኢራንያን ሚሳይል። እንግዲህ አሁን የኢራን ሚሳይልም በተለይ በዋነኝነት ማስተኮሻውን እየመታን ነው። በአሁኑ ሰዓት ከአሜሪካም ከመከላከያ ፔቴክሴትም ከእስራኤል በኩልም እየተገለጸ ያለው ኔቪያቸው ተመቷል፣ መከላከያቸው አየር ኃይላቸው ወድሟል። አሁን የዚህ ሚሳይል ማስተኮሻቸው ተመቷል የሚል የሚኖር እንጂ በተለይ በዋነኝነት ጅቡቲ ላይ ያለው ካምፕ ሊሞኔር ትልቁ አፍሪካ ውስጥ ያለው የአሜሪካ ግዙፍ የጦር ሰፈር ነው። እሱን ጨምሮ ሌሎች አካባቢ ያሉ የአሜሪካ የጦር ሰፈሮች ከኢራን ሚሳይል ርቀት ላይ አይደሉም፣ ጥቃት ሊፈጸም ይችላል። በተለይ በዚህ በቀይ ባህር ቀጠና ያለው ጦርነቱን ተከትሎ ከነዳጅ ዋጋ፣ ከምግብ ውድነት፣ የሀውቲዎች ፍራጃይል የሆነው በተለይ በፖርት ሰርቪስ ላይ አገልግሎት የሚሰጡ ከላይ የግብፅን ጨምሮ በስዊዝ ካናል መተላለፊያ ሜዲትራኒያን የሶማሊያ ትልቁ የገቢ ምንጯ የዚህ ፖርት ሰርቪስ ስለመሆኑ ጅቡቲንም ያነሳና አንድ ማረጋገጫ ሰጥተዋል። ለምሳሌ ዶክተር አሊ ጎህላም ፖል የሚባሉት በኬንያ የኢራን አምባሳደር እኛ ኬንያን ጥቃት አንፈጽምም ብለዋል። ቸክ ማድረግ ከፈለጋችሁ ሂራን ኦንላይን ከ3 ቀን በፊት ማርች 3 2026 ላይ ባወጣው እትሙ እኚህን በኬንያ የኢራን አምባሳደር ደግመዋል ዶክተር አሊ ጎህላም ፖልን ጠቅሶ የጠቀሱ ማንን ነው? ኬንያ በኢራን ሚሳኤል እንደማትጠቃ ማረጋገጫ ሰጣቸዋለሁ ብለዋል። ነገር ግን ኦፕሬሽናል የአሜሪካን የጦር ሰፈር ለሰርቪላንስ ቢሆን የአውሮፕላን መንደርደሪያ ማረፊያ ያላቸው በተለይ በዋነኝነት ካምፕ ሊሞኔር የጅቡቲ ዋልና እንግዲህ በዚህ በዋነኝነት ሌት ለምሳሌ የጅቡቲ ካምፕ ሊሞኔር ጥቃት ተፈጸመበት እና ጅቡቲ የአየርም የየብስም ትራንስፖርት ብትዘጋ ኢትዮጵያ ምንድን ነው የምትሆነው? ዝም ብለን እጃችንን አጣጥፈን ነው ወይም የምንቀመጠው? ወይንስ አንድ የፈረንሳይ ጋዜጣ አንድ ዝርዝር ያወጣው ጽሑፍ አለ። በመካከለኛው ምስራቅ በተፈጠረው ጦርነት በተለይ የእስራኤልና የአሜሪካ በጋራ ኢራንን ማጥቃት ኢትዮጵያ በቀይ ባህር ቀጠና ከፍተኛ ተጽዕኖ የምታሳድር ሀገር እንድትሆን አድርጓታል ይላል። በዚህ መሰረት ክቡር ጠቅላይ ሚኒስትሩ የሆነ ጊዜ ከዓመት በፊት ይመስለኛል ሌሎች ሀገራት ብለው ስም ጠቅሰው ለምሳሌ አሉ ጅቡቲ ላይ ቻይናና አሜሪካ በኪሎ ሜትር ርቀት ግዙፍ ጦር አላቸው። እነሱ ሌላ ሀገር ሆነው ቢጣሉ እና እዚህ ደግሞ ቁርቁሱ ቢመጣ እኛ ምንም በሌለንበት ለልጆቻችን መድኃኒት ማቅረብ ሊሳንን ይችላል፣ ነዳጅ ሊቸግረን ይችላል። ለዚህም ነው ኤግዚስተንሻል ነው የምንለው። ጅቡቲ ለምሳሌ ለአንድ ወር የአየር ክልሌንም
በሙሉ የመሬት የሚደረግ ትራንስፖርት ዘግቻለሁ ብትል ምንድን ነው የምናደርገው? ፖርት የሚያስፈልገን ሲያክሰስ የሚያስፈልገን ያንን ነው። ወደ አሰብ ሰብረን እንገባለን። ሰብረን ከገባን በኋላ ዲተረንስ አቁመን ሌላውን ኦፕሬሽኑን እንከታተላለን ወይንስ እንዲሁ እጃችንን አጣጥፈን እንቀመጣለን? ልጆቻችን ሲሞቱ በመድኃኒት በክትባት እጥረት በነዳጅ እጥረት ምንድን ነው የምናደርገው የሚለውን ይህን ማየት ያስፈልጋል ማለት ነው። በጣም ጋሩ ኦንላይን ትናንት ያወጣውን ብታዩት በጣም በጣም ደስ ይለኛል። አፍሪካን ካንትሪስ ሆስቲንግ የስፔስ ፌስ ፖቴንሻል ሪስክ ፍሮም ኢራኒያን ሚሳይልስ የሚል ካምፕ ሊሞኔርን ጠቅሶ ኢራን ሴይዝ ኬንያ ኖት ታርጌት አት ኢት ሲክስ ሪቬንጅ አፍተር አታክ ባይ ዩኤስ ኤንድ እስራኤል እና የዚህ አምባሳደሩን ይወስዳል ማለት ነው። እንግዲህ ይህንን ካልኳችሁ የመካከለኛው ጦርነት የአሜሪካ ኢራን እስራኤል ጦርነትን ተከትሎ እስራኤል ጦርነት እያደረገች ያለችው ከኢራን ጋር ብቻ አይደለም። ሄዝቦላ ጥቃት ፈጸመብኝ በሚል ጥቃትን ፈጽሟል። ኦፍኮርስ ከ26 ዙር በላይ ቤሩትን ጨምሮ በተመረጡ የሊባኖስ ግዛቶች ላይ ከፍተኛ የሆነ ጉዳትን ያደረሰ የአየር ድብደባ አድርጋለች። እንግዲህ የሊባኖስ የማስታወቂያ ሚኒስትር ፓውል ሞርኮስ ምንድነው ያሉት? የኢራን አብዮታዊ ዘብ አባል ሆኖ የተገኘ ማንኛውም አይአርጂሲ ሜምበርስ ኢን ሊባኖን ዊል ቢ አሬስትድ ኤንድ ዲፖርትድ፣ በቁጥጥር ውስጥ እናውላለን፣ ዲፖርት እናደርጋለን የሚል አለ። በዛ ደግሞ ሊባኖስ ውስጥ እንደምታውቁት ከመንግስታዊ ኃይሉ በላይ ለምሳሌ የሊባኖስ መከላከያ የቡድን መሳሪያ ይሄ በእኛ ሀገር ጽንፈኛው ሳይቀር ያለው ዲሽቃ፣ ስናይፐር፣ ብሬን ምናምን የሚባል የለው መከላከያው። ክላሽ ነው ያለው፣ ክላሹም አነስተኛ ነው። ወይራስ ይሄ ኢንፎርማል የሆነው ኃይል ኢራኖች ያደራጁት ሄዝቦላ ግን ሚሳይል ላውንቸር አለው፣ ድሮን ላውንቸር አለው። ሙሉ ልክ አንድ ሀገር በሚሊተሪ ደረጃ ያለውን ክፍያው መንሶን በጣም ከፍ ያለ ነው እና ከህጋዊ መንግስቱ ጋር ወደ ግጭት ወደ ቁርቁስ እንዳያስገባ የተፈራበት ሁኔታ አለ። ሌላው እንግዲህ አሜሪካ የእግረኛ ጦር ለማድረግ ዝግጁ ነች ወይ ተብለው ዶናልድ ትራምፕ ተጠይቀው ነበር። በፍጹም ወደ እግረኛ ጦርነት አንገባም፣ ባህር ኃይላቸው ወድሟል፣ አየር ኃይላቸው ወድሟል፣ ወሳኝ የሚባል የሚሳይል ፋብሪካዎቻቸው ማስተኮሻ ላውንቸሮቻቸው ወድመዋል። ስለዚህ እኛ ወደዛ በእግረኛ መግባት መዋጋት አይደለም የምፈልገው። መሪ በሚመርጡበት ጊዜ ግን አሜሪካ መሳተፍ አለባት፣ እኔ አብሬ መሳተፍ አለብኝ፣ ለኢራን መሪ መምረጥ አለብኝ። የሚመጣው መንግስት የሚመጣው መሪ በቀጣይ 10 ዓመት ውስጥ የኢራንን ሚሊተሪ ካፓቢሊቲ መልሶ እንዲገነባ አንፈቅድለትም በሚል እያስቀመጡት አለ። የስርዓት ለውጥ የግድ ነው ብለዋል። እንግዲህ የስርዓት ለውጥ ከሆነ የቴዎክራቲክ አድሚኒስትሬሽን ወይም ሃይማኖት ቤዝድ የሆነው ወደ ፓርቲ ወይንም ወደ ሲቪል አስተዳደር እንዲገባ ይፈልጋሉ ማለት ነው። ወራስ አባስ አርጋቺ ደግሞ በእግረኛ እንዲዋጉ ያው ዝሮ ዝሮ አሁን አባስ አርጋቺ የውጭ ጉዳይ ሚኒስትር መሆናቸው ቀርቶ ኮሚካል አሊሉት የነበሩትን ታስታውሳላችሁ? የኢራቁ የማስታወቂያ ሚኒስተር ኮሚካል አሊ የሚሉት እሱ መግለጫ እየሰጠ የአሜሪካ ታንክና መድፎች ባግዳድ ገብተው ሲተኩሱ ጠረጴዛው እየተነቃነቀ ምን ይል ነበር ያኔ? የአሜሪካን እና የምዕራባውያን ጦርን አስወጥተነዋል፣ በኢራቅ አሸዋ ውስጥ ቀብረነዋል፣ እያባረርን ነው፣ ርዝራዦች ነው የቀሩ ምናምን ይል ነበር መግለጫ ይሰጥ። ታቶዝ ለዚያ ነው ኮሚካላሊ ቀልደኛዋል ያሉት። እና ልክ እንደዛ አባስ አርጋቺ ያው ካፓሲቲ ሊኖረው ይችላል ኢራን። ነገር ግን እንደምታዩት ኢራን በሁሉም ነው እየተኮሰ ያለው፣ በሁሉም ሀገራት ላይ። ይህ በሁሉም በዙሪያው ባሉ ሀገራት ላይ መተኮሱ አንደኛ ኮስት ኦፍ ዋርን ሸር እንዲያደርጉትና ሌሎች እንዲዋጉት እያደረገ ነው ያለው። ያልተኮሰበት ሀገር የለም። ለምሳሌ በትናንትናው ዕለት ወደ አዘርባጃን ተኩሶ የአዘርባጃን አየር ማረፊያ መምታቱን ተከትሎ የሀገሪቱ ፕሬዝዳንት ኢልሃም አሊዮቭ አጸፋ ለመመለስ ጦራቸው ዝግጁ እንዲሆን አዘዘዋል። which means አዘርባጃን እንድትገባ እያደረገ ነው ማለት ነው። ወደ ቱርክ ሚሳኤል ተኩሷል። ኔቶ ኢንተርሴፕት አድርጎታል። አልተኮስም ይላል። ታዲያ ማን ተኮሰ? ሌላ ዙሪያውን የተኮሱት ከእስራኤልና ወደ አሜሪካ የጦር ሰፈሮች ከተኮሱት በላይ የሚሆነው ኦፍኮርስ ያ
እንደገና ደግሞ የተተኮሱት የጦር መሰረተ ልማትን ነው ቤዝ ያደረጉት ወይስ የሲቪሊያንን? ቢዝነስ ኦይል ሪፋይነሪ ጦርነት ውስጥ ከተገባ በኋላ ያን ያህል ያ ነው ይሄ ነው የሚለውን እንደተጠበቀ ሆኖ ማለት ነው። ውስብስብ እየሆነ ነው ያለው። ውስብስብ እየሆነ ነው ስላችሁ የእነሱ ጥቃት በዚህ መፈጸም ለምሳሌ የአዘርባጃን ጥቃት የምትፈጽም ከሆነ ዩናይትድ አረብ ኤሚሬትም አየር ኃይሉ ዝግጁ ነው። በጣም በከፍተኛ ሁኔታ ጥቃት የደረሰበት ዩናይትድ አረብ ኤሚሬት ነው። አየር ኃይላችን ዝግጁ ነው የሚላለ እንግዲህ የተመረጡ ጥቃቶችን ወደ መፈጸም ከገባ ኦፍኮርስ የሁለት ደሴቶች ይገባኛልም ጥያቄ አላቸው። ለምን ዩናይትድ አረብ ኤሚሬት ላይ የበለጠ ጥቃት መፈጸም አስፈለገ የሚባለው ሲመጣ ከሚሊተሪ ቤዝነት ባለፈ ከእስራኤል ጋራ አብርሃም አኮርድ የፈረመ ሀገር ስለሆነ ነው እስራኤል። ቀጥሎ ያለው ከፍተኛው ባህሬን ነው። ባህሬንም በተመሳሳይ የአብርሃም አኮርድ ምንድነው የፈረመ የሞሳድ ዋናው መረጃ የሚሰበስቡ ኤጀንቶች ያሉበት ወይንም ለኢራን እውቅና የሰጡ ናቸው የሚል ነው። ሌሎችንም ተጨማሪ መረጃዎችን እናያለን። ኢትዮጵያ በክብር ለዘላለም ትኖር። ተጨማሪ በጋት ዕለታዊ ወደ እናንተ ድሳለሁ። ምሽት ላይ ጠብቁኝ። ቴንኪዩ